ሰላም ጤና ይስጥልን ውድ የዲጂታል ቲቪ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በዛሬው ዕለት ሃርድዌር ኔትወርክ ሰፖርት ሰርቪስ ሌቭል 4 ፖሊሲ ሲወሲ ኤግዛም የሚያግዝ የቲዎሪ ጥያቄ ወደ እናንተ ለማድረስ መጥቻለሁኝ። ይህን ጥያቄ ከመጀመሪያው እስከ መጨረሻው ድረስ ላይክ፣ ሳብስክራይብ እና ኮመንት በማድረግ እንድትከታተሉ ስል ከወዲሁ ጠይቃለሁኝ። እንደሚታወቀው ሲወሲው በተለያየ ጊዜ ይቀያየራል ማለት ነው። ስለዚህ በደንብ ብትመለከቱ ለእናንተ የሚያገለግል ስለሆነ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። የመጀመሪያው ጥያቄ when two systems first connected using SSH protocol they exchange their dash keys with each others ሁለት ኮምፒውተሮች ኮኔክት ከተደረጉ በኋላ በኤስኤስኤች ፕሮቶኮል አማካኝነት ምን አይነት ኬይ ኤክስቼንጅ ያደርጋሉ ነው የሚለው። የመጀመሪያው ካር ነው፣ ቢ ፕራይቬት፣ ሲ ፓብሊክ፣ ዲ ዲኮደርስ። በተሰጠው ኤክስፕላኔሽን መሰረት እንደምትመለከቱት ፕራይቬት ኬይ ከሆነ ስክሪፕት ነው፣ ኔቨር ሼር ማድረግ አንችልም፣ ላይክ እንደ ፓስዋርድ ማለት ነው። ፓብሊክ ኬይ ደግሞ በተለያዩ ኮኔክትድ ዘሴም ኔትወርክ ውስጥ ያሉ ኮምፒውተሮች ወር ዲቫይሶች ሼር የሚያደርጉት ነገር ግን ሰኪር የሆነ ኮሚኒኬሽን ነው። በዚህ መሰረት ፓብሊክ ኬይ ኮኔክት ለማድረግ የምንጠቀምበት ኤክስቼንጅ የሚያደርጉት ኬይ ነው ማለት ነው። ሁለተኛ ጥያቄ which network topology uses central hubs or controllers ከሚከተሉት ቶፖሎጂዎች መካከል ሴንትራል ሀብ ኦር ስዊች የሚጠቀመው የፕሮቶኮል የቶፖሎጂ አይነት የትኛው ነው የሚለን? ኤ መሽ፣ ቢ ቢት ፖይንት ፖይንት፣ ሲ ስታር ቶፖሎጂ፣ ዲ ሪንግ ቶፖሎጂ። በኤክስፕላኔሽኑ መሰረት ኤክስፕላኔሽኑ ማንበብ ትችላላችሁ። መልሱ የሚሆነው ስታር ቶፖሎጂ ይሆናል ማለት ነው። ሶስተኛ ጥያቄ what protocol is used to find hardware addresses of a local devices ሎካል ዲቫይስን ፋይንድ ለማድረግ የምንጠቀምበት ፕሮቶኮል ማን ነው? ኤ አይ ሲ ኤም ፒ፣ ቢ ኤ አር ፒ፣ ሲ አይ ፒ፣ ዲ አር ኤ አር ፒ። እነዚህ ፕሮቶኮሎች በአጠቃላይ የምንጠቀምባቸው ፐርፐዞች ይኖራቸዋል ማለት ነው። በዚህ መሰረት ዲፊኒሽናቸው እያንዳንዱ ተቀምጧል ማለት ነው። ለሃርድዌር አድሬሱን ሎካል ዲቫይስን ፋይንድ ለማድረግ የምንጠቀምበት ግን አድሬስ ሪዞሉሽን ፕሮቶኮል ይሆናል። ማፕስ አይፒ አድሬስስ ኦር ማክ አድሬስስ አይፒ አድሬሱን ወደ ማክ አድሬስ ማፕ ለማድረግ የምንጠቀምበት አድሬስ ሪዞሉሽን ፕሮቶኮል ስለሆነ መልሱ ቢ ኤ አር ፒ ይሆናል ማለት ነው። አራተኛ ጥያቄ ሲኩዌንሲንግ አክኖሌጅመንት ኤንድ ፍሎ ኮንትሮል አር ካራክተሪስቲክስ ኦፍ ዊች ኦኤስአይ ሬፈረንስ ሞዴልስ ኦኤስአይ ሬፈረንስ ሞዴል ላይ ከምንጠቀምባቸው ኦር ኦፕን ሲስተም ሬፈረንስ ሞዴል 7 ላየሮች ይኖሩታል ማለት ነው። ከነዛ ላየሮች መካከል ለሲኩዌንሲንግ ለአክኖሌጅመንት እና ለፍሎ ኮንትሮል የሚጠቀመው ላየር ስንተኛው ነው? ላየር 1 ፊዚካል ማለት ነው። ላየር 4 ትራንስፖርት ማለት ነው። ላየር 2 ዳታ ሊንክ ማለት ነው። ላየር 3 ኔትወርክ ላየርስ ማለት ነው። ስለዚህ በዚህ መሰረት ፊዚካል ከሆነ ለሲግናል እና ለኬብሊንግ አብዛኛውን ጊዜ ለኬብሊንግ የሚጠቀመው ነው። ኢንድ ላይ ያለውን ኢንድ ዲቫይስ ላይ ያለውን ኦር ኒክ ዲቫይስ ላይ ሲደርስ የምናገኘው ላየር ነው። ላየር 2 የሚለው ዳታ ሊንክ ነው። ፍሬሚንግ ኦር ማክ አድሬሲንግ ለማድረግ የሚጠቀምበት ነው። ላየር 3 ጋር ኔትወርክ ነው። ሮቲንግ አፒ አድሬስ ሪሌትድ የሆኑ ስራዎችን ለመስራት የሚጠቀምበት ነው። ላየር 4 ኦር ትራንስፖርት ነው። ሲኩዌንስ አክኖሌጅመንት እና ፍሎ ኮንትሮል የሚጠቀምበት ስለሆነ ለዚህኛው መልስ የሚሆነን ላየር 4 ቢ መልስ ይሆናል ማለት ነው። ሌላኛው ጥያቄ which protocol is used between email servers ለኢሜል ሰርቨር የምንጠቀምበት ፕሮቶኮል አይነት የትኛው ነው? ስለዚህ ለኢሜል አብዛኛውን ጊዜ ሁለት ፕሮቶኮሎች እንጠቀማለን። አንደኛ ለሰርቨር ሳይድ ማለት ነው፣ ሁለተኛ ለክላይንት ሳይድ። በዚህ ጥያቄ መሰረት የመጣልን ለሰርቨር ሳይድ የምንጠቀመው የፕሮቶኮል አይነት የትኛው ነው የሚል ጥያቄ ነው የመጣ። ስለዚህ የመጀመሪያው ኤ ፒኦፒ3፣ ቢ ኤስኤንኤምፒ፣ ሲ ኤስኤምቲፒ፣ ዲ ኤችቲቲፒ። በኤክስፕላኔሽኑ መሰረት ለሰርቨር የሚሆነን ሲምፕል ሜል ትራንስፈር ፕሮቶኮል ኦር ደግሞ ሲ መልሱ ይሆናል ማለት ነው። ነገር ግን ፒኦፒ3 ለክላይንት የምንጠቀመው ነው። በዴፊኒሽኑ መሰረት መያዝ ትችላላችሁ ማለት ነው። ሪሲቭ ለማድረግ የምንጠቀምበት ክላይንት ሰርቨሩን ከሰርቨሩ ላይ የተላከልን ነገር ክላይንቱ ሲቀበል ፒኦፒ3 ኦር ፖስት ኦፊስ ፕሮቶኮል ቨርዥን 3 ይጠቀማል ማለት ነው። ስድስተኛው ጥያቄ ሊደርሺፕ ስታይል ኢን ዊች ዘ ሊደርስ ኢንክሉድስ ኢምፕሎይን ኢን ዲሲሽን ሜኪንግስ ይሄኛው ጥያቄ ምንድነው? ከኮመን ኮርሶች የሚመጣ ጥያቄ ነው። አብዛኛውን ጊዜ አይሲቲ ላይ
መርጅ የተደረጉ ኮመን ኮርሶች ወደ እያንዳንዱ ኮርስ ወር ደግሞ ኢንተር ኮምፒተንሲ መርጅ ተደርገዋል። ነገር ግን ላይክ እንደ ኮሚኒኬሽን ሊሆን ይችላል፣ ሊደርሽፕ ሊሆን ይችላል፣ ማኔጅመንት ሊሆን ይችላል፣ ካይዘን ሊሆን ይችላል፣ ፋይቴስ ሊሆን ይችላል። እነዚህ ኮመን ኮርሶች ብለን የምንጠራቸው ናቸው። በአዲሱ ካሪክለም መሰረት በእያንዳንዱ ኮርስ ላይ መርጅ ተደርገው ዩኒት ሆነው መጥተዋል ማለት ነው። ስለዚህ ይህ ጥያቄ እንደማለት ነው። ፈርስት ዋን ፌዴራል፣ ቢ አውቶሪታሪያን ኦር አውቶክራቲክ፣ ቢ ፓርቲሲፓቲቭ ኦር ዲሞክራቲክ፣ ዲ ዴሊጌትስ ኦር ፍሪ ሪጅን። ስለዚህ በዴፊኒሽኑ መሰረት ምን አይነት ሊደርሽፕ ነው እያንዳንዱ ሰራተኛ በዲሲዥን ሜኪንግ ኦር በውሳኔ ሰጭነት ሊያሳትፍ የሚችል የሚል ጥያቄ ስላለን ፓርቲሲፓቲቭ ኦር ዲሞክራቲክ የሚል ነው። ሲ ፓርቲሲፓቲቭ ኦር ዲሞክራቲክ የሚል ማስቀመጥ ትችላላችሁ ማለት ነው። ሌሎችንም ሊሆኑበት የሚችሉትን አማራጭ ከቲዎሬቲካሊ ማንበብና መረዳት እንዳለባችሁ መገንዘብ ይጠበቅባችኋል። ሌላኛው ሰባተኛ which layer is not present in TCP/IP models but it includes in the OSI reference models። አስተውሉ። TCP/IP ሞዴል ላይ የሌለ ነገር ግን OSI reference ሞዴል ላይ ያለ ፕሮቶኮል እንትን ላየር የትኛው ነው? TCP/IP እንደሚታወቀው 5 ናቸው። OSI reference ሞዴል 7 ናቸው። ስለዚህ TCP/IP OSI reference ሞዴሎችን ኮምፓይን እያደረገ ይይዛል ማለት ነው። በዛ መሰረት TCP/IP ላይ የሌለ ነገር ግን OSI reference ሞዴል ላይ ያለ ላየር የትኛው ነው? ኤ አፕሊኬሽን ላየር፣ ቢ ኔትወርክ ላየር፣ ሲ ሴሽን ላየር፣ ዲ ትራንስፖርት ላየርስ። ስለዚህ ይህ የሚሆነው በዴፊኒሽኑም እንደምትመለከቱት ማለት ነው ሴሽን ላየር ላየር 5 ነው። ነገር ግን በኦሳይ ሬፈረንስ ሞዴል ማለት ነው በላየር 3 ነው። ነገር ግን እንደሚታወቀው ኦሳይ TCP/IP አፕሊኬሽን ፕሬዘንቴሽን እና ሴሽን እንደ አፕሊኬሽን ሆነው ስለሚቆጠሩ ሴሽን ላየር በTCP/IP ላይ የለም ማለት ነው። ሌላኛው ጥያቄ 8ኛ አይደንቲፋይ ዘ ላየር ሪስፖንሲብል ፎር ዳታ ትራንስሌቲንግ። አሁንም ከሪፈረንስ ሞዴል ላይ አልወጣንም ማለት ነው። ብዙ ጥያቄዎች ከዚህ ላይ ይወጣሉ። ይህንንም ሪፈረንስ ሞዴሎችን በደንብ አድርጌ በሊዮሊያ ቲዮሪ ጥያቄ ላይ ሰርቼላችኋለሁ ማለት ነው። እሱን በደንብ አድርጋችሁ ማየትና መመልከት ያስፈልጋል ማለት ነው። ምክንያቱም እነዚህ ሪፈረንስ ሞዴሎቹ አብዛኛውን ጊዜ ለሃርድዌር ኤንድ ኔትወርክ ሳፖርት ሰርቪስ የሚያገለግሉ ስለሆኑ በደንብ አድርጋችሁ ማየት ይጠበቅባችኋል። አይደንቲፋይ ዘ ላየር ሪስፖንሲብል ፎር ዳታ ትራንስሚሽን። ዳታ ትራንስሚሽን ሪስፖንሲብል የሆነው ኦር ኃላፊነት ያለው ላየር የትኛው ነው? ኤ ፕሬዘንቴሽን፣ ቢ ኔትወርክ፣ ሲ ዳታ ሊንክ፣ ዲ አፕሊኬሽንስ። ፕሬዘንቴሽን ላየር የሚለው ሃንድልስ ዳታ ትራንስሚሽን፣ ኢንክሪፕሽን እና ኮምፓሬሽን 3 ስራዎችን ይሰራል ማለት ነው። ኔትወርክ ላየር አብዛኛው ጊዜ እንደሚታወቀው ለሮቲንግ ኦር ለአይፒ ማኔጅመንት እንጠቀምበታለን። ዳታ ሊንክ ላየር ፍሬሚንግ ኦር ማክ አድሬስ እያንዳንዱን ፊዚካል አድሬስ አይደንቲፋይ ለማድረግ ስቶር የምናደርግበት ዳታ ሊንክ ላየር ነው። አፕሊኬሽን ላየር ኢንድ ላየር ላይ ኦር ዩዘሮቹ በአጠቃላይ የምንጠቀምበት ነው ማለት ነው። በዚህ መሰረት ለዳታ ትራንስሚሽን የምንጠቀምበት ፕሬዘንቴሽን ላየር ይሆናል ማለት ነው። 9ኛ ጥያቄ the device that supports power connection between providing power to the computer even when AC power is off። AC ፓወር እንኳን ቢጠፋ ኦር ትክክለኛ ከግድግዳ የመጣ ፓወር ቢጠፋም እንኳን ለኮምፒውተሩ ሳፖርት ኦር ፓወር የሚሰጥ የዲቫይስ አይነት ምን ተብሎ ይጠራል ነው? ብሬከር፣ ቢ ዩፒኤስ፣ ሲ ስታብላይዘር፣ ዲ ሰርጅ። እነዚህ ነገሮች መያዝ ያስፈልጋል ማለት ነው። በአብዛኛው በኤሌክትሪካል ፓርት ላይ ያሉ ቢሆኑም እንኳን ለእኛ የሚያገለግለን ዩፒኤስ ይሆናል ማለት ነው። ኮሬክት አንሰሩ ዩፒኤስ ኦር እሱን በዴፊኒሽኑ መሰረት መያዝ ይጠበቅባቸዋል ማለት ነው። 10ኛው the locations of resources on the internet is given by it is a protocol, b email address, c ICC, d URLs። ኢንተርኔት ላይ ያለን ሪሶርስ ኦር ኢንፎርሜሽን ሎኬት የሚያደርግልን ኦር የሚሰጠን ምን ይባላል ነው። በዴፊኒሽኑ መሰረት URL ሩል ፈርስት ዋን ፕሮቶኮል የሚለው ሩል ነው ኮሚኒኬሽን ለማድረግ የምንጠቀምበት ላይክ ኤችቲፒ ኦር ኤፍቲፒ ሊሆን ይችላል። ቢ ዩዝድ ፎር ሴንዲንግ ኢሜልስ ኖት ሎኬቲንግ ዌብ ሪሶርስስ ሴንድ ለማድረግ የምንጠቀምበት ነው። ኖት ሪሌትድ ቱ ኢንተርኔት ሪሶርስ ሎኬሽን አይሲሲ የሚለው ከኢንተርኔት ሪሶርስ ጋራ ምንም ሪሌትድ ኦር ግንኙነት የለውም።
ዲ ኤግዛክት አድሬስ ኦፍ ዘ ሪሶርስ ኦር ኢትስ ኢንተርኔት ኦር ሪሶርስ ዩኒፎርም ሪሶርስ ሎኬተር ተብሎ ይጠራል ማለት ነው። በዚህ መሰረት 10ኛው DURL ይሆናል ማለት ነው። 11ኛ which one of the following is correct MAC addresses? MAC address የሆነው የትኛው ነው? www እንደምትለው ኤ ቢ አለ ሲ አለ ዲ አለ። ስለዚህ ኤ የምንለው ዌብሳይት ፎርም ያለው ነው። ቢ የሚለው ኢንቫሊድ ቢኮዝ MAC address uses hexadecimal ከ0 እስከ 9 ከኤ እስከ ኤፍ ብቻ ነው መያዝ ያለበት። ነገር ግን እንደምታዩት ጂ የሚል ስለተጨመረበት አይሆንም። ሲላይ የምንመለከተው ኮሬክት ፎርማት ነው። 6 ፔር ያለው ሄክሳዴሲማል ነው። ሌንግዙም ስትቆጥሩት ወደ ባይናሪ ሲቀየር 48 መሆን አለበት። ስለዚህ ትክክለኛ መልሱ የሚሆነው ሲ ይሆናል ማለት ነው። 12ኛ ዩ ኢንስቶል አክቲቭ ዳይሬክቶሪ ኦን የሰርቨርስ ሰርቨር ላይ አክቲቭ ዳይሬክቶሪ ኢንስቶል አደረጋችሁ። ዩ ዋንት ቱ ቢ ኤ ሰፓሬት ዶሜን ዛት ኢዝ ፓርት ኦፍ ኤግዚስቲንግ ዶሜን ኢንስታሊንግ ኢትስ አለበት ተጫነ ዶሜን ላይ ድጋሚ መጫን የምትፈልጉ what is this types of domain codes ይሄ ዶሜን ምን ተብሎ ኦር ሁለተኛ የምንጭነው ዶሜን ምን ተብሎ ይጠራል ነው። ኤ ሪፕሊካ፣ ቢ ቻይልድ ዶሜን፣ ሲ ፎሬስት ሩት፣ ዲ ትሪ ሩትስ። በዚህ መሰረት ሁለተኛ መጀመሪያ ዶሜን ጫናችሁ፣ ሁለተኛ ስትጭኑ ምን አይነት ዶሜን ተብሎ ይጠራል ነው። በዚህ መሰረት ቻይልድ ዶሜን ተብሎ ይጠራል ማለት ነው። 13ኛ ኔትወርክ ኢን ላርጅ ቢልዲንግስ ዩአሌ ኮኔክትድ ኢን ብላንክስ ኤ ሎጂካል፣ ቢ ፊዚካል፣ ሲ መሽ፣ ዲ ሪንግስ። እዚህ ጋር የምትመለከቱት ምንድን ነው? ላርጅ ቢልዲንግ አለ። ቪዥዋሊ ኮኔክትድ የምናደርግበት የትኛው ነው ነው? ኦር ፊዚካሊ እንደማለት ነው። ዚስ ኩዌስችን ላይክ ሪፈርስ ቱ ኔትወርክ ቶፖሎጂ ኦር ቪዥዋል ሌአውትስ ኦር ፊዚካሊ የምናየው ማለት ነው። ስለዚህ ሪፈርስ ቱ ዳታ ፍሎስ ኖት ፊዚካል ሌአውትስ። ሎጂካሊ ማለት ሎጂካሊ ኦር በፊዚካል ሳናየው ዳታ ፍሎ እንዴት ያደርጋል የሚለውን የሚገልጽልን ነው። አክቹዋል ሌአውትስ ኬብል ኦር ዲቫይስስ ያው ፊዚካሊ የሚለው ቪዚብል የሆነ በአይናችን ልናየው ልንጨብጠው እንዳሰው የሚችለው ነገር እንደማለት ነው። ሲ ዲቫይስ ኢንተርኔት ኮኔክት ዊዝን መኒ ፓዝስ መሽ ቶፖሎጂ የምንለው ገና በዲዛይን ደረጃ ያለ የተለያዩ ዲቫይሶችን በተለያየ ፓዝ የምናገናኝበት ቶፖሎጂ አይነት ነው። ዲቫይስ ኮኔክትድ ኢን ሰርኩላር ሉፕስ የሪንግ የምንለው ደግሞ ይሄ በተመሳሳይ ከሲ ጋራ ተመሳሳይነት ቶፖሎጂ አይነት ነው ማለት ነው። ስለዚህ በዚህ መሰረት ቢ ፊዚካል ቶፖሎጂ ይሆናል ማለት ነው። ሌላኛው ዳሽ አር ሃከርስ ዩዝስ ዜር ኮምፒውተር ስኪልስ ዊዝን ማላሽየስ ኢንቴንትስ ቱ ዳሜጅ ሲስተምስ። ኮምፒውተር ስኪልን በመጠቀም ዳሜጅ የሚያደርግ ሲስተምን ሊያጠፋ የሚችል ሀከር ምን ተብሎ ይጠራል ነው? ኤ ሪድ ሃትስ፣ ቢ ግሬይ ሃትስ፣ ሲ ዋይት ሄትስ፣ ዲ ብላክ ሄትስ። በዚህ መሰረት ዴፊኒሽኑን ማንበብ ትችላላችሁ ማለት ነው። ለሀክ ሊያደርግ የሚችል ኮምፒውተር ስኪልን የሚጠቀም ምን ተብሎ ይጠራል ነው? ዲ ብላክ ሃት ይሆናል ማለት ነው። 15ኛ which one of the following is valid domains and forest functional labels for Windows Server 2008 domains 2008 ዶሜን ላይ ልንጠቀመው የሚችል ትክክለኛ የሆነ የትኛው ነው? ኦል ቫሊድ የሆነው ዊንዶውስ 2000 ኔቲቭ፣ ቢ ዊንዶውስ 2000 ሚክስድ፣ ሲ ዊንዶውስ ሰርቨር 2003 ሚክስድ፣ ዲ ዊንዶውስ ሰርቨር 2003 ኦር 2008። ስለዚህ 203 ኦር 208 የሚለው አለ። ስለዚህ ይሄኛው በዴፊኒሽኑ መሰረት 2000 አይ ቲንክ እዚህ ጋር በተቀመጠው መሰረት 2003 እና 2008 ኖርማሊ ኦር ስታንዳርዱን ለማለት ተፈልጎ ነው። ስለዚህ ትክክለኛ መልሱ የሚሆነው ዊንዶውስ ሰርቨር 2003 ኦር 2008 ይሆናል ማለት ነው። 16ኛ ኢን ኮምፒውተር ሴኩሪቲ ዳሽ ሚንስ ዛት ኮምፒውተር ሲስተም አክሰስ ካን ቢ ሞዲፋይድ ኦንሊ ባይ አውቶራይዝድ ፐርሰንስ። ኮምፒውተሩ ሞዲፋይ የሚደረገው አውቶራይዝድ በተደረገ ፐርሰን ከሆነ ምን ተብሎ ይጠራል? ኦር ሴኩሪቲ አይነቱ ማለት ነው። አውተንቲኬቲ፣ ኢንቴግሪቲ፣ ኮንፊደንሻሊቲ፣ አቬይላቢሊቲ። ስለዚህ በዴፊኒሽኑ መሰረት ማየት ትችላላችሁ ማለት ነው። ኢንቴግሪቲ የሚለው ኢንሹርስ ዳታ ኪፕድ ሲክሬትስ ኦር ኢንሹርስ ዳታ ኢዝ ኖት አለርት ዊዛውት አውቶራይዜሽን። ስለዚህ በዲ መሰረት በጥያቄው መሰረት ቢላይ ያለው ዳታው አለርት ያደርጋል ኦር ዊዛውት አውቶራይዜሽን አለ ፍቃድ የምንገባ ከሆነ እሱ ኮንትሮል ስለሚያደርግን ኢንቴግሪቲ የሚለው
መያዝ ይቻላል ማለት ነው። 17ኛ which one of the following is layers that the HTTP protocol works on? አሁንም ከላየር አልወጣንም። አብዛኛውን ጊዜ እንዳልኳችሁ ላየር ላይ ሪሌትድ የሆኑ ጥያቄዎች በጣም ይወጣሉ። ስለ ፕሮቶኮል ናምበር እንደውም እዚህ ጋር ስለ ናምበሮች አልመጡም እንጂ ፕሮቶኮል ናምበሮችን በተመሳሳይ ይመጣል። ሊሰሯቸው የሚችሉት ላየሩ ላይ ሊሰራ የሚችል የዲቫይስ አሁንም እዚህ ጋር ያልመጣ ማለት ነው። ሌሎችም በጣም ብዙ ጥያቄዎች አሉ ማለት ነው ከላየሮች ጋር የተያያዘ። ስለዚህ ይሄኛው የተጠየቀው ጥያቄ ምንድነው? ኤችቲቲፒ ፕሮቶኮል የትኛው ላየር ላይ ይሰራል ማለት ነው። ኤ ኔትወርክ ላየርስ፣ ቢ ፊዚካል ላየር፣ ሲ አፕሊኬሽን ላየር፣ ዲ ዳታ ሊንክ ላየር የሚል ተቀምጧል ማለት ነው። ስለዚህ እያንዳንዱ ላየር የራሳቸው ፕሮቶኮል አለ። በዚህ መሰረት ኤችቲቲፒ ፕሮቶኮል ሊሰራ የሚችለው ፕሮቫይድ ሰርቪስ ቱ ዩዘር አፕሊኬሽንስ እያንዳንዱ ላየር ላይ የሚጠቀምበት ስለሆነ አፕሊኬሽን ላየር ላይ ይሰራል ማለት ነው። በተመሳሳይ እናንተ ስታነቡ ኔትወርክ ላየር ላይ የሚሰራ ፕሮቶኮል ማን ነው? ፊዚካል ላየር ላይ የሚሰራ ማን ነው? ዳታ ሊንክ ላየር ላይ የሚሰራ ፕሮቶኮል ማን ነው የሚለውን መያዝና ማንበብ ይጠበቅባቸዋል ማለት ነው። ሌላኛው ጥያቄ ዋይፋይ ታይፕስ ኦፍ ዳሽ ዋይፋይ የሚለው እንግዲህ ብዙ አይነት ዋይፋዮች አሉ። ኦር ዋየርለስሊ ኮኔክት የምናደርግባቸው ሜካኒዝሞች ሊኖሩ ይችላሉ። ከነዛ መካከል ግን ዋይፋይ ኦር አክሰስ ፖይንት ስንጠቀም ምን አይነት ታይፕ ነው? ኤ ዋየርለስ ፒኤኤን፣ ቢ ዋየርለስ ኤልኤኤን ኦር ላን፣ ሲ ዋየርለስ ማን፣ ዲ ዋየርለስ ዋንስ። ፐርሰናል ኤሪያ ኔትወርክ ከሆነ ቬሪ ስሞል ሬንጅስ ኦር ሁሎችም እነዚህ የምንመለከታቸው በአጠቃላይ ዋየርለስሊ ኮኔክት የምናደርግባቸው መንገዶች ናቸው። ነገር ግን ዋይፋይ የሚለው ምን አይነት ኮኔክሽን መያዝ ይችላል የሚለው ዋየርለስ ላይንስ ኦር ሲንግል ቢልዲንግ ላይ ሲንግል ኦፊስ ላይ ኮኔክት አድርገን ልንጠቀመው የሚችል ዋይፋይ ተብሎ ይጠራል ማለት ነው። ይህ ምንድነው? እያንዳንዱ ዋየርለስ ቢሆንም እንኳን ከቨር ከሚያደርጉት አንጻር ዋይፋይ አክሰስ ፖይንት ፐርሰናል ኤሪያ ራውተር ከሆነ ለብሉቱዙ ኦር አንድ ኮምፒውተር ላይ ኮኔክት አድርገን የምንጠቀመው እንደማለት ነው። ዋየርለስ ማንስ የሚለው ከቨርስ ኤስቲቲ ኦር አንድን ከተማ ከቨር ሊያደርግ የሚችል ነው። ዋይድ ኤሪያ ኔትወርክ የሚለው ደግሞ ላርጅ ኤሪያዎችን ላይክ እንደ ሳተላይት ሊሆን ይችላል። ኦር ሞባይል ኔትወርክስ ኦር ስልክ ስናወራ በእያንዳንዱ በተለያዩ ዋየርለስ ቢሆንም ከተለያዩ ላይ ኮኔክት ስለሚያደርግ ስለሚችል ዋይፋይ ግን አንድ ቢልዲንግ ላይ አንድ ህንፃ ላይ ብቻ ኮኔክት የምናደርግባት አክሰስ ፖይንት ናች ማለት ነው። ሌላኛው 19 እንደምታዩት በጣም ረዘም ያለ ጥያቄ ነው። ከሰርቨር ጋር የተያያዘ ጥያቄ ነው። ስለዚህ your company has an active directory domain user attempts to log on the domains from a client computers። ስለዚህ አክቲቭ ዳይሬክቶሪ ዶሜን ሰርቬት ተጭኗል። ነገር ግን ሌላ ዩዘር ከክላይንት ኮምፒውተር ላይ ሎግ ኦን ለማድረግ እየሞከረ ነው። receives the following messages የሚከተለው ሜሴጅ አክሴፕት አድርጓል። your account has expired to react the accounts። ስለዚህ አካውንቱ ኤክስፓየርድ አድርጓል። you need to ensure that user is able to log on these domains. what should you do? ምን አይነት ስራ ልትሰሩ ትችላላችሁ ማለት ነው። ኦልሬዲ አካውንቱ ኤክስፓየርድ አድርጓል። ኤክስፓየርድ ካደረገ ደግሞ ምን አይነት ሜትድ ተጠቅማችሁ ያን አካውንት እንዲገባ ልታደርጉ ትችላላችሁ ነው። ኤ modify the property of the user account to set the account to never expired expired ያደረገውን never expired ማድረግ ነው የሚል። ቢ modify the default domain policy to decrease the account lockout duration lockout duration መቀነስ ወር መጨመር ሊሆን ይችላል ማለት ነው። የኛው መቀነስ ነው ያለን መጨመርም ሊሆን ይችላል። modify the property of the user account to set the password to never expired expiredን እንዳያደርግ ሞዲፋይ የምናደርገው ፕሮፐርቲ ላይ ገብተን የአካውንቱን ሞዲፋይ ማድረግ ኦር መቀነስ የሚል አለ ማለት ነው። ፓስዋርዱ ነው የመጀመሪያው አካውንቱ ነው፣ ሁለተኛው ደግሞ ፓስዋርዱ ማለት ነው። ዲ modify the property of the user account to extend the long settings። በዚህ መሰረት የኤ አፌክት የሚያደርገው አካውንት ኤክስፓይሬሽንስ ኖት ሎጊን ኢሹ ሎጊን እያደረገ ነው አካውንቱ ኤክስፓይር እንዳያደርግ የሚሰራ ነው። ቢ ላይ helps users log in soon after being logged out ሎክ አውት እንዳደረገልን ቶሎ እንዲገባ ለማድረግ የምንጠቀምበት ነው። ከቀነስ ነው እንደማለት ነው። only affects passwords aging ኤክስፓየርድ እንዳያደርግ ወር ደግሞ ሲላይ ያለው ሞዲፋይ የምናደርገው አካውንት ፓስወርዱን ኔቨር ኤክስፓየርድ ያደረግ ነው ማለት የፓስወርዱን ኤጅ ኦር እድሜ እንዲረዝም ማድረግ ነው እንጂ ሎግ አቴምፕትን ፕሮቴክት ለማድረግ የምንጠቀምበት ሜካኒዝም አይደለም።
ዲ ኖት ስታንድ ፊክስ ፎር ሎክ አውት ኦር ሎጊን ኢሹ የሚል የተቀመጣለ። በዚህ መሰረት ዲ ሞዲፋይ ዲፎልት ዶሜን ፖሊሲ ቱ ዲክሪዝ አካውንት ሎክአውት ዱሬሽኑን መቀነስ ነው የሚል አለ። በዚህ መሰረት የኔዛል ማለት ነው። የመጨረሻ ጥያቄ ብዬ የላችሁ የቀረብኩ እናንተ ዳሽ ኢዝ ኤ ግሎባል ሲስተምስ ቱ ኢንተርኮኔክት ኮምፒውተር ኔትወርክ ዛት ዩዝስ ስታንዳርድ ኢንተርኔት ፕሮቶኮልስ ኤ ሲግናል፣ ቢ ቴሌፎን፣ ሲ ኢንተርኔት፣ ዲ ሞደምስ። ኢንተርኮኔክሽን ላይ ኦር ግሎባሊ ኢንተርኮኔክት ልናደርግበት የሚችለው ስታንዳርድ ኢንተርኔት ፕሮቶኮል ማን ነው ነው? ጀስት ትራንስሚሽን ፍሮም ኖት ኔትወርክስ ሲግናል የሚለው ትራንስሚሽን ለማድረግ እንጂ ኔትወርክ ክሬት ለማድረግ የምንጠቀምበት አይደለም። ቢ ኮሚኒኬሽን ሲስተም ኖት ግሎባል ሲስተም ለኮሚኒኬሽን ቴሌፎን ለኮሚኒኬሽን እንጠቀማለን እንጂ ግሎባሊ ኔትወርክ አይደለም። ሲ ኢንተርኔት ወርልድ ዋይድ ኔትወርክ ኮኔክሽን ኮምፒውተር ዩዚንግ ቲሲፒ አይፒ ወርልድ ዋይድ ላይ ኦር ግሎባሊ ኮኔክት ለማድረግ የምንጠቀምበት ኢንተርኔት ነው። ዲ ዲቫይስ ፎር ኮኔክቲንግ ኔትወርክስ ስለዚህ ግሎባሊ ኢንተርኮኔክት ለማድረግ የምንጠቀምበት ኢንተርኔት ይሆናል። ስለዚህ በዚህ መሰረት ኮሬክት አንሰሩ ሲ ይሆናል ማለት ነው። ስለዚህ እነዚህ ጥያቄዎቹ በጣም ትንሽ ጥያቄ ነው ወደ እናንተ ያደረስኩት። በአጠቃላይ ሌቭል 4 ላይ የሚፈተኑ 80 ጥያቄ ነው። ስለዚህ ሙሉ ጥያቄ ስላሉ በቀጣይ ፓርት ላይ የማደርሰው ይሆናል ማለት ነው። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ ማለት ነው። ከተመቻችሁ ሳብስክራይብ፣ ላይክ፣ ሼር እና ኮመንት በማድረግ እንድትተባበሩ ስል በጣም አድርጌ እጠይቃችኋለሁ ማለት ነው። ስለዚህ ይቀጥል ፓርት 2 የምትሉ ካለ ኮመንት ላይ ኔክስት እያላችሁ ማስገባት ትችላላችሁ ማለት ነው። ኦር ኮሜንት ማድረግ ትችላላችሁ። እስካሁን ስለተከታተላችሁ ከልብ አመሰግናለሁኝ። መልካም ውሎ፣ መልካም ምሽት፣ መልካም አዳር ይሁንላችሁ።